አንተ ነህ እኔን የወደድከኝ? ያው መውደድ እንኳን አይመስለኝም። እና ምንድን ነው? ያው ፍቅር ነው፣ ከባድ ፍቅር። ራሱ አላስጠጣ ብሎኛል። ትቀልዳለህ እንዴ? ወደዛ አቅመህ ነው። እኔ እንደሆነ ያበሽ ፍቅረኛ ነኝ። ፍቅር እኮ ቦታ አይመርጥም። እባክሽ ተረጂ። ይኸውልህ አንተ ሁለተኛ እንደዚህ ብትይ አንጠለጥልሃለሁ። እሺ? በፍቅሬች በንጠልጠል ደስታውን አልችለውም። ስትቀፍ በእናትህ ተወው። ፍቅር ነዋ። እና ሽንት ቤት አብረን ልትገባ ነው? ከነ ሁለትሽ እወድሻለሁ። አዎ እገባለሁ። ጉድጓድ ግባ። እሺ ጉድጓድ ግባ። ከዚህ ቤት አስወጣት ተብለህ አብረሽ ነው አይደል እንደዚህ ያለው? ቆይ ሊሆን ይደውልለታል። ካምባላ ላይ እናንቺ ሞት ብቻ ነው ሊለይ የሚችለው። ኧረ ስለዚህ እኔ እገልሃለሁ። በእኔ እጅ ነው የምትሞተው። ገባ? መጥፊያ እኔ እሆናለሁ ማለት ነው። ከተንከሲስ በላይ በኩል ሆና እየደበደበችው ነው መሰለኝ። እንዴ ምን ማለት ነው? ቆይ አላውቅም። ለነገሩ እሱም ከታቸው ነው እየመታት ሊሆን ይችላል። እንዴ ተንከሲሳቸው ነው እንደው የግርሙ ሲሳይ ያርገሽ ማትረባ ሞትቻ። ዞር በል እባክህ። አይታችሁስ መብለ መጣህ አይደል? አንቺ ዞር በይ እስቲ። ምን አገባሽ? የሰው ምን አድርገ ነው አትዩ? ልገዩ ነው እንዴ? ስትጣይ ማለት ነው አንድ አካልሽን ገብርሽ ነው ከኔ ጋር የምትለያዩ። እሺ ጦሰኝ ማን ብለሽ ነው የምታስቢው? አንቺ እኮ ድጋሚ ብትከተለኝ ሞተክ የውሻ ሞት ነው። እሺ የሚሆነው እይ ዘር ይዛል። አባቴ 2000 እሺ ይኸውልሽ እንደውም 3000 አድርጌዋለሁ። እንዴ መሳይ 3000 አይለኝም ብለሽ ተናገርሽ። በቃ አልሰራም ማለች። ምን ታመጣለህ? ስሪ እንደውም ርቦኛል። አሞ በስንት ጣዕሙ የኔ እናት ይለኛል። በስንት ዓመት ልወልደው ነው? ትስታይኔ ፍቅር አንተ በእናትህ ዝም በል። እንዴት እንደኮሰኮስከኝ። ምን አባቴ ሊሆንልሽ የኔ ክፉ። እኔ እኮ ፍቅረኛ ነኝ። እና ምን ላድርግ? እንዴ አስወጣ እንዴ! የትም መውደቂያቸው አንተ ቤት ሲገባ ሚስትን እየተመኘ እኮ ነው። አንተ ቆይ መች ነው የጀመረ? አላውቅም። ድንገት ነው እንደዚህ ያደረገኝ። ፍቅር እኮ ከባድ ነው። ትስታዬ አብርሽ በመስኮት እንጠቅልዬ ሞረጉረው። አብርሽ ከሞትኩ ለፍቅር የተሰዋ ተንከስ ብላችሁ ሐውልት ላይ አቁሙልኝ። እኔ በእናትሽ ቀፊ። አንቺ አምሻል እንዴ? ትስታዬ ነይ ቀፊ በእናትሽ። አንተ እባክህ እኔ ነኝ ሄዳል እሷ። ይኸውልሽ ዛሬ በድል ነው የገባሁት። ይክልኝ በድል እንደው ስንት ሰው ቀብረ ነው በእናትህ ድል በድል የሆንከው? ምን እባክሽ ዛሬ ገበያ የለም። አንድ ሰው ብቻ ነው የቀበርኩት። ሰው እንደው አሁን የሰው ሞት እንጀራው ያደርጋል። እንደው እናትህ ምን ብላ ብረግም ነው ገርሞ። ትትና አሁን ላይ አባቷ ሁሉንም ነገር ያወቁ ይመስላል። ስልክ ተደውሎላት ታዲያ አባቷ ነበሩ። እሷን በድንጋጤ ከች ብላ ነው የቀረችው። ተንከኪስ እንግዲህ ባዘጋጁት ወጥመድ ትዝታን ከቤት አስመርረን እናስወጣለን በማለት ከኋላ እየተከተላት አፈቅርሻለሁ ተነተንኮልሽ በማለት እየተከተላት ነው ያለው። ገልሞ ለግሌ የገባላትን ቃል ኪዳን እንደማይጠጣና ወጥቶም እንደማያመሽ እየነገራት ነበር። ነገር ግን መሳይ የቤት ክፍል ውስጥ ገብቶ ስለ መጠጥ እያወራለት እዚህ ጎረቤት ላይ ድግስ ነበረ፣ ጠጁ ብታይ ጠላው፣ አረቄው በማለት ሲያስጎመጀው ወጥቶ ጠጥቶ ይመጣል። የግሌ በጣም ተናዳለች። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ወደ ቻናሌ ተቀላቀሉኝ እያልኩኝ እንዲሁም ነባሮቹ ሸር ላይክ በማድረግ አበረታቱኝ ወገኖቼ። ዛሬ ደግሞ እነሆ ትትና አስተማሪና ቤተሰባዊ የሆነ አዝናኝ ዛሬ ላይ ታዲያ ስልክ በዋትስአፕ ይደወልላታል። የማታውቀው ቁጥር ስለሆነ ማነው በማለት ታነሳዋለች። አባቷ ነበረ። ትትና ታዲያ አባቴ በማለት ትደነግጥ። አባቷ ግን ትትና አረብ ሀገር እንዳለች እንጂ አዲስ አበባ እንዳለች አያውቁም። ይሆናልም ብለው ነው እንግዲህ በዋትስአፕ የደወሉላት። ታዲያ አባቷን ድምፅ ስትሰማ ትትና በጣም ትደነግጣለች። አባቴ በማለትም ትዳራለች። እሷ ግን ያሰበችው እዚህ እንደሆነች ያወቀ መስሏት ተደናግጣለች። ነገር ግን ምናልባትም አረብ ሀገር እንዳለች ሆና ሕክምናውንም ስላሳከመቻቸው ጤናቸው ስለተመለሰ አሁን ደግሞ እሷን ለመሸኘት ብዙ ብር ስለተበደሩ ያን ዕዳ ለመክፈል በር ሊሏት ይችላሉ። ግን ደግሞ ትትና አሁን ላይ በጣም ተደናግጣ ግራ ተጋብታ ታዲያ አሁን ላይ ትትና ገንዘብ የላትም። ገንዘብ እንኳን ቢጠይቋት ያኔም ታዲያ ታግታ
ገንዘብ አምጡ እያለ ከአባቷ ብዙ ብር ስለተቀበለ የሰው ብር እየተበደሩ ነው የከፈሉት። አሁን ላይ ታዲያን ብር ተጠየቋት። ምናልባትም ከየት ታመጣለች? እሷ ደግሞ ያላትን ለማሳከሚያ እንኳን ብላ ያስቀመጠችውን ብር መሳይ እጭኑ ላይ ምልክት ስላየች ብቻ በድንጋጤ አሁን ላይ ወንድሜ ነው በማለት እሱንም ቢሆን የፈለገውን ብር እየሰጠችው ነው ያለችው። ታሁን በኋላ እኔ እያለሁለት አይረባም፣ አይረባውም፣ አይጠማውም በማለት እየተሽቆጠቆጠችና ያላትንም ብር የት አካባቢ እንደተወለደ እንዲነግራት እየሰጠችው ነበረ። እሷ አሁን ላይ ምንም አይነት ብር የላትም። ታዲያ ምናልባት አሁንም መድብል ጋር መሄዷ የማይቀር ነው። መድብል ደግሞ ባለፈው ብር ፈልግልሻለሁ፣ ከአረብ ሀገር እንደመጣሽ ሆነሽ አባትሽንም ሄደሽ ትጠይቂያለሽ፣ እንደገና ደግሞ ለዳቸውም ቢሆን ያንን ብር ትሰጫቸዋለሽ ብሎ ነግሯት ነበረ። ታዲያ ምናልባትም ለዳቸውን ከከፈሉና ሄዳ ደግሞ አባቷን በነፃነት ታየቻቸው ሁሉም ነገር ሊቀልላት ይችላል። ግን ደግሞ አማራጯ ያው መድብል ነው። አሁን ላይ ግን በጣም እያሳሰባት ያለው ደግሞ በአንድ በኩል መሳይ ነው። መሳይ የጭኑ ላይ ያለው ምልክት የተወለደበትን አካባቢና የት እንዳለ ከየት እንደመጣ ከጀርባው ያለውን ነገር ለእትትና ለመናገር መሳይ ደግሞ ብር ወዳጅ ስለሆነ ብር እየጠየቃት ነው ያለው። ታዲያ መሳይም ስለ እትትና ምንም የሚያውቀው ነገር የለም። ታዲያስ የተወለደበትን አካባቢና ከየትም እንደመጣ ለማወቅ ስትል ገንዘብ እየተበደረችም ሆነ ለአባቷ ሕክምና ያስቀመጠችውን እየሰጠችው ነው ያለው። እሱም ታዲያ ለጥያቄው መልስ ለመስጠት ብር እየጠየቃት ነው። ነገር ግን እንደዚህ ሆና እህቱ መሆኗን ሲያውቅ ምን ይሰማዋል? ታዲያ አሁን ላይ የጠየቃትንም ብር ከየትም አምጥታ ተበድራም ቢሆን ልሰጠው አልቻለችም። አሁን ላይ ነገሩ እየተባባሰው ያለው ስለ እሱ እያሳሰባት ነው። ወንድሜ ነው ብላ እሷ ደምድማለች። ግን ደግሞ መሳይ ያላወቀው ነገር አባቷን እያሳከመች ከአባቷ ሕክምና የምታስቀምጣትን ገንዘብ ደግሞ ለሱ መስጠቱ ወደፊት ደግሞ እህትነቷን ሲረጋገጥ የእሱም አባት ሐኪም ቤት ተኝተው እንደነበረ ሲያውቅ ሊጸጽተው ይችላል ምናልባት። ግን ደግሞ ገንዘብ ወዳጅ ስለሆነ አሁን ላይም ተሷ እየለቃቀመ ይወስዳል። ግን ደግሞ ሊነግራት አልቻለም። አሁን ላይ ታዲያ ትህትና ምናልባት ለመድብል ብትነግረው ዲኤንኤ ምርመራውንም እናደርግልሻለን ባላት መሰረት ምናልባት ቢያደርግላትና ወንድሟ መሆኑን ለማረጋገጫ ይጠቅማት ነበረ። እጭኑ ላይ ብቻ ምልክት ስላየች አሁን ላይ ለሱ እንክብካቤ እያደረገች ነው። ትዝታ ከውጭ መጣ ሻንጣውን አስገባም ስትል ለሱ ለወንድሟ ብላ ሻንጣውን እሷ ተሸክማ ትወጣለች። ታዲያ ትህትና ታዲያ አሁን ላይ ስለሱም ስለ ምንም ነገር የተናገረችው ነገር የለም። ለአብርሽም ቢሆን አልነገረችውም። ግን ደግሞ ምናልባት ለሰው ብትናገር ሊያግዟት ይችላሉ። እንደገና ደግሞ መድብልም ቢሆን ከዚህም በፊትም ወንድምሽን እፈልግልሻለሁ ብሎ ቃል እንደገባላት አሁን ብትነግረው የበለጠ ሊያግዛት ይችላል። አሁን ላይ ታዲያ ትዝታም ብትሆን ከቤት ቢያስወጧት እንኳን ተመልሳለች። ምክንያቱ ባለቤት አብርሽ ጓደኛው ነው። ስለዚህ የአብርሽ ጓደኛ ፍቅረኛ እንደሆነች ደግሞ ያውቅ ነበረ። እሷ ደውላ ከቤት አስወጣኝ ስትለው እሱ ደግሞ ለማስማማት ስለፈለገ ወደ ቤት እንድትመለስ አብርሽንም እንድትንከባከበው ነግሯታል። ግን ደግሞ እሷ ሁሉንም ለማስወጣትና ብቻዋን እሷና አብርሽ እንዲቀመጡ ነው የምትፈልገው። ነገር ግን አብርሽ እናንተ ከወጣችሁ እኔም ወጪ ነኝ ከዚህ ቤት፣ ግን ደግሞ አሁን እናንተ እሷን ቦታም አትስጧት በማለት ነበር የተናገረው። ግን ደግሞ አሁን ትህትና ስልክ የተደወለላት ምናልባትም የሚያውቅ ሰው ትህትና አዲስ አበባ እንደሆነች ለአባቷ ተነግሮት ይሆናል። ትዝታም ባለፈው ጥቁር አንበሳ እንደተኙ መሳይ ነግሯታል። ሚስጥሩን ሁሉ አውጥቶ ለእሷ ስለነገራት አሁን ላይ እሷን ከዚህ ለማባረር የማታደርገው ነገር የለም። ምናልባትም ሄዳ ነግራ ሊሆን ይችላል። መሳይም ቢሆን ግን ደግሞ መሳይ ቢሄድ ቢያያቸው አባቱ መሆኑን ሊያውቅና ሊረዳ ይችል ነበረ። ነገር ግን ለትዝታ ሚስጥሩን ነግሯታል። የትህትና ሚስጥር ምናልባትም እሷ ሄዳ ነግራቸው ከሆነ እዚህ እንዳለች ታወቁ ሊሆን ይችላል የደወሉላት። ምናልባትም ደግሞ የአክስቷ ልጅ ስላየቻት ካፌ ምናልባት እሷም ልትሆን ትችላለች። ምናልባት ሄዳ ነግራቸው አዲስ አበባ እንዳየቻትና እዚሁ እንደሆነች ብላ ለአባቷ ነግራም ሊሆን ይችላል።
ምናልባትም ውጭ ስትወጣ ሌላ ሰው አይቶም ልጅ እኮ አዲስ አበባ አየናት በማለት ሊናገሩ ይችላሉ። ስለዛም ሊሆን ይችላል የደወሉት። ደግሞም እናቷም ሐኪም ቤት ሄዳ ተሸፋፍና አባቷን ለመጠየቅ ሄዳ እናቷም አይተዋታል። ታዲያ አንቺን የመሰለች ልጅ በጥርጣሬ አየኋት ብለውም ስልክ ደውለው ነግሯት ነበረ። ምናልባትም አሁን ላይ አባቷ ለምን ትቀልጅብኛለሽ? እዚህ ተቀምጠሽ እንዴትስ መተሽ አታይኝም? ብለው ሊቆጡም ይሆናል የደወሉ። ደግሞ አሁን ትትና በጭንቀት ውስጥ ትገኛለች። በድንጋጤ ስልኳን እንደያዘች የምትናገረው ጠፍቶበታል። በአንድ በኩል ግን አሁን ላይ የግሌም ሆነ ትትና ሁሉም ትዝታን ከዚህ ቤት እንዴት አድርገን ነው ማስወጣትና ማባረር የምንችለው ብለው እየተመካከሩ ነው። አሁን ላይ አንድ ሀሳብ አምጥተዋል። ተንከኪስ እሷን እንዳፈቀራት እንደወደዳት ሆኖ በየቦታው እየተከተላት እንዲያስቸግራትም ሆነ እንዲያበሳጫት ከዛም በኋላ ብንብላ ትወጣለች በማለት ስላሰቡ ተንከኪስን ልከዋል። አሁን ላይ ታዲያ ተንከኪስን እናም አሁን ላይ ተንከኪስ እየተከተለ በሄደችበት እወድሻለሁ ከነምንሽ እያለ እያጨናነቃት ነው ያለው። እሷ ደግሞ ምርር ብሏታል። አሁን ገና በአንድ ቀኑ መሯታል። በተከታታይ እንደዚህ ካረገ ምናልባት መሯት ከቤት ልትወጣ ትችላለች። ግን ደግሞ ለአብርሽም ቢሆን እዛው ቁጭ ያለበት እወድሻለሁ ትዝታ እንዴት ልትወዳቸልክ ከመቼ ጀምሮ ነው በማለትም አብርሽ ጥያቄ አቅርቦለት ነበር። ግን ደግሞ እኔ አላውቅም፣ ግን ደግሞ ከነክፋቷ ጭምር ወደድኳት በማለት እየተከተላትና እያበሳጫት ነው። አሁን ላይ ታዲያ ትዝታ በጣም ምርር ብሏታል። ተንከኪስ በሄደችበት እየሄደ እየተከተለ ስላስቸግራት ይህን ነገር ደግሞ ትዝታ አትፈልገውም። ነገር ግን አብርሽም ቢሆን ከቤት አስወጥቷታል። ግን ደግሞ ቤቱ የእሱ አልነበረም የጓደኛው ስለሆነ አሁን ላይ ጓደኛው ደግሞ ከእሱ ጋር ለማስማማት ፍቅረኛው ስለሆነች እንድትመለስ አድርጓታል። ታዲያ በክችንም ሆነው ከትትና ጋራ ቤቱን እያሳየችው በቪዲዮ ትትናና አብርሽ የክችን ውስጥ ምግብ እየሰሩ ነበረ። አብርሽም ታዲያ ወደ ትትና ጠጋ ሲል አይታ በጣም ተናዳለች። ምክንያቱም አሁን የአባቷ የደወሉበት ምክንያት ምናልባትም እሷም ሊሆን ይችላል። ነገር ግን አሁን ላይ ተንከኪስ እንደዚህ ከተቀጠለ ሊሳካለትና ከቤት ልትወጣ ትችላለች። ትዝታ እንግዲህ ወደ ቤት ከተመለሰች በኋላም አሁን ላይም ተንኮሏ እንደቀጠለ ነው። ምክንያቱም ታዲያ ለጓደኛው ደውላ ከቤት እንዳስወጣትና በሌላ ሰው እንደቀየራት ስትነግረው ጓደኛው ደግሞ ለማስማማት ብሎ ነበረ ትዝታን ወደ ቤት እንድትመለስ በማለት አብርሽን የነገረው። ግን ደግሞ አሁንም ብትመለስ ያው ክፋቷንና ተንኮሏን አልተወችውም። ግሌ ያንን ቃል ገብቼላት ወደ ቤት አልመለስም በማለት በማፈር ጥጉን ይዞ አድሯል። የግሌ ደግሞ ቁርስ ሰርታ ምናልባትም ቁርስ ላይ እንዲገኝ ለማድረግ ወደ ክፍሉ ብትሄድ እንኳን ላታገኘው ትችላለች፣ ወይም ስራ ወጥቶ ነው በማለት ራሷን ታሳምን ነበር። ግን ደግሞ ነገሮች አልተስተካከሉም። ገልሞ ስክር ብሎ እንደተለመደው እየተወለጋገደ ከዛው ከጥግ ስር ተዘርግቶ አድሯል። አሁን ላይ የግሌ ተስፋ ትቆርጥበታለች። ምክንያቱም ሱሰኛ ሰው ሱሱን እንደማይተው ስለምትገምት በገልሞ ተስፋ ትቆርጣለች። ነገር ግን ምናልባትም ቤተሰቡ በሞላ ቢማከርበት ኑሮ ጥሩ ነበረ። ልክ አሁን ትዝታን እናስወጣለን ብለው እንደተማከሩት ሁሉ ገልሞንም ከሱስ ለማስወጣት መሳይን ተጠቅመው ሁሉም ተነጋግረው እቤት እንዲቆይና ከቤት እንዲያመሽ ከነሱም ጋር ተሰባስበው እየተጫወቱ እንዲያመሽ የሆነ ዘዴ መፍጠር ነበረባቸው። ያንን ሱስ ቀስ በቀስ እንዲተው ማድረግ። ግን ደግሞ መሳይ ገብቶ ና ገንዘብ ላበድርህ ገንዘብ ችግር ነው ወይ ከሚለው ይልቅስ ምናልባት ሌላ ዘዴ ተጠቅሞ እሱን ከሱስ ለማስወጣት መረባረብ ነበረባቸው። ግን ደግሞ አልተሳካም። መሳይ የሆነ ያልሆነው ወሱሶት እሱም ከውጭ ሄዶ ሲጠጣ አድሯል። እንግዲህ የግሌ አሁን ላይ ተስፋ ትቆርጣለች። መቼም አንድ ሰው አንድ ዓላማ ይዞ ካልተጓዘ፣ ነገር ግን እንደዚህ እየሰከረና ምንም አይነት የሰራበትን ገንዘብ መጠጥ ላይ ውሎት ተመጣ እሷስ ብትሆን የወደፊት ህይወቷን ለመቀጠል ተስፋ ያስቆርጣታል። ለማንኛውም የዛሬው ቪዲዮ እዚህ ላይ አብቅቷል። ተንከኪስ ትዝታን በመከተልና በማስመረር ይሳካለት ይሆን?
ቀጣዩን አብረን እናያለን። ገልሞም ቢሆን ከግሌ ጋር ያለው ነገር ምን ይሆን? አንድ በኩል ደግሞ ትትና እንግዲህ ስልክ እየተደወለላት ነበረ። የአባቷ ጉዳይ ምን ይመጣባት ይሆን? ምክንያቱም አባቷ አረብ ሀገር ናት ብለው ስለሚያምኑ፣ አሁን ላይ ደግሞ እሷ ያለችው አዲስ አበባ ነው። ግን ደግሞ አባቷን ሄዳ ለመጠየቅ እና ለመጋፈጥ አልቻለችም። ውጭ እንዳለች ሆና አሁን ላይ ደግሞ ውስብስብ ሆኖባታል። ወንድሟ በአንድ ፊት መሳይ ቢሆን በማለት አሁን ላይ ያላትንም ገንዘብ ለሱ እየሰጠች ነው ያለችው። ግን ደግሞ ቀጣዩን አብረን እናየዋለን። የዛሬው በዚያው አብቅቷል። ላይኳን አትርሷት ወገኖቼ። በያላችሁበት ሰላምና ፍቅር እየተመኘው በዚሁ አበቃለሁኝ። ቪዲዮውንም እስከ መጨረሻው ስለምታዩልኝና ስለምታበረታቱኝ በያላችሁበት ሰላማችሁ ይብዛልኝ። አመሰግናለሁ።